ሰቤላ ድራማን ይዤ መጥቻለሁ። ባለፈው እንግዲህ እነ ልዩ ለአብርሃም የቤቱን ካርታ መልሶ በእጁ አስገብቶት ነበረ እና አብርሃምን በጣም ደስ ብሎት ነበረ። ልዩ በጣም ተናዳለች። ሙሉጭን ይዞታል እንትና ማርኮን እንግዲህ አዝራም ተደብድቦ ነበረ፣ ግን ብዙም አልተጎዳም ነበረ። እሱ ሻሽ ምንም ነገር አስራው ወደ ቤት መጥተዋል። በሩን ስትከፍትላት አንቺ ጨካኝ እንደዚህ ተጎድቼ ጥለሽኝ መጣሽ አይደል አለና ወደ ውስጥ ገባ። እንዴ ይሄን አልተጎድተሃል እንዴ? ወይኔ ምን አይነት ጨካኝ ነኝ! እውነቱም እንዴት ትቼ መጣሁ አለች ነውና የማርኮን እህት እንግዲህ ተጎድቷል ያልሽኝ እኮ ሙሉጭ አደጋ ላይ ነው። አሁን ለምንድን ነው ወደዛም ወይኔ ዛሬ ምንኛ ያለው አለችው። እና ሙሉጭ እንግዲህ ማርኮን እንደያዘ ማርኮን አንቺ ቁኑጫ እኔ እንደ ቀላል ሰው አርጌ አይቼሽ ነበረ አሏትና ዶክተር ርብቃም ቁጭ ብላ ነበረና ሙሉጩን ይዘውታል። እኔ ብሩ መመለስ አለብኝ ርብቃ አለችውና ማርኮን ብሩን እንስጠውና ሙሉጭን እንድለቅ እናደርጋለን አለችውና እንግዲህ የአብርሃም እህትም የማርኮን እህትም አዝራን አቅፋ ወደ ቤት አስገብታለች። ወደ መኝታ እኔ አሞኛል ልትሄጂ ነው እንዴ አለውና ተጎድቼዋለሁ እኮ እኔ እንደምታየኝ ተጎድቼዋለሁ። በአንቺ ምክንያት ነው የተጎዳሁት። እንደምታይም የሚያስታምመኝ ሰው የለኝም። መዳን ሰውዬው እኔ ለቀቅ አድርግኝ፣ መዳን ከፈለግ እረፍት አደርጊ አለችውና እሷም ወደ ውጭ ልትወጣ ነው አንድ ጊዜ አለውና እሷም ሆነ ስጦታ ማሻለ ስጦታ በስጦታ አረጋት እኮ ይሄ መጽሐፍ ለአንቺ ነው የገዛሁት፣ ብትቀበይኝ ደስ ሌላ ነገር አታስመስል። ቾኮሌት ወይ አበባ አይደለም የሰጠውሽ፣ መጽሐፍ ነው የሰጠውሽ። በቃ ተቀበይ ባክሽን፣ እኔ ለአንቺ ብዬ ነው የገዛሁት፣ አታከስርኝ አለውና አዝራም መጽሐፉን እሷም ለመቀበልም አለመቀበልም እንትን ያለችው ነው። እሺ ተቀበይኛ አላት። እሷም ምንም አላለችውም። ይኸው እየፈራችው ነው። ምንም መጽሐፉን ተቀብላለች። ዛሬ እንደውም ደስ ይላል። ባለፈው እምቢ ብላ ነበረ። እየሳቀችው ነው በውስጧ። መጽሐፉን እንግዲህ መልሳ ቁጭ አደረገችል። አመሰግናለሁ ግን አያስፈልገኝም፣ የከሰርከውን ብር ግን እመልስልሃለሁ ፈጣሪ ማሬ አለችውና በሩን ዘግታ ነበረ እየወጣችው። ምን አይነት አለና አዝራም ደረቅ ሆንሽ ልጅ አለና እሱ በጣም ነው የተጨበጠ በሷ ፍቅር። ሻሹን እንግዲህ የውሸት ሆኖ አስሮ የገባው ምንም እንትን አልተጎዳም። ሻሹ እሷ ከወጣች በኋላ ፈቶታል። እሱ ራሱ ነው ሰዎቹን እየጎዳ እንጂ እሱ እኮ ተመልሳ ገብታ እንዳትዋረድ ቸኮልኮ። እሷ ደስ ያላት ነው እንግዲህ ወደ ታች እየወረደች ነው። እሷም እንግዲህ ኮን እንግዲህ በአንድ እጁ ሙሉጭን ቅጥቅጥ አድርጎ እየደበደበ ነው። አንድ እጁ እንግዲህ አዝራን ሰብሮታል። ማርኮን ሕፃን ልጅ ነው አንተ እኔን ትሸውደኛለህ ብሎ እንግዲህ ሞታችሁ ነው በገዛ እጃችሁ የጠራችሁት እያለ እየደበደበ ነው ሙሉጭን። ሙሉጭ እየሳቀበት ነው፣ ግን በደንብ እየሳቀበት ነው። እሱ ምንም ያለ እየሳቀ ነው እንግዲህ በአንድ እጁ እንዴት ነው እጁ አንድ ነው፣ እንዴት ነው ወደኋላ ያሰራ? እኔ ግራ የገባኝ እየቀጠቀጠ ነው እንግዲህ በጣም እየቀጠቀጠ ነው በአንድ እጁ። ግን ሰውየው እኮ አንድ እጁ ነው፣ እንዴት ነው ወደኋላ ያሰረ? እንግዲህ ያኔ ልዩ ደውላለች። የሙሉጭ ስልክ ላይ ነው የደወለችው። ደግሞ ደረሽ? የት ነሽ? የት ነሽ? በጣም ጥሩ ትንሽ ዘይት ሬሳሽ የነበረ ማስታቀፍሽ አለውና ሙሉጭ እንግዲህ
ደሊና እንግዲህ የማርኮን እህትን እንግዲህ አቅፋ ከግድግዳ ጋር ጠግታ እዚህ ቤት የመጣሽው ከወንድ ጋር ለመጋደም አይደለም የመጣሽው፣ ጭራሽ የእሱ ክፍል ድረስ ትሄጃለሽ። እንደዚህ ስትታይ ማጫዋ ሰው ትመስላለሽ። ስንት ነው የከፈለሽ ለመሆኑ አለችውን። ለምኑ አብረሹ ለምኑ ስትለው አብረሹ ለተገደምሹ ነው እንዴ? በነፃ ነው እንዴ? ጭራሹ ነው። አረ ዲና ፈጣሪን ፍሪ። ምንድን ነው የምትናገር? የድሃ ልጅ አርፈሽ ስራሽን ስሪ። የናትሽ አመል አልለቀቀሽም። ኦ በጥፈት የድሃ ልጅ አለችውና በጥፍ ተናገረቻት። ስሚ የአንቺ እናት የማርኮንን እናት በገላዋን ያታለለች እየወሰደ አንድ መጠቀም ነገር እንኳን አልሰጠሽኝም። ያቺ ከርታታ እናትሽ እንዲያልፍላት አልፈለግሽም። ደግሜ ከሷ ጋር ሁለተኛ ከሱ ጋር ካየውሽ እናትሽን እንድታጭ ነው ማረግሽ አለቻትና አስፈራርታለች። አሁን ጥሪ ከዚህ አለቻት። ልጅቷ በጣም ነበር የደነገጠችው። በጥፍ መታቻትና ሌና እንግዲህ አሁን ጥፊ ከዚህ ብላ አባርራታለች። እሷ ምንም አልተነገረችም። እሺ ብለ እሷን ስታይ አብርሃምን ስታይ ያቺ ልዩ ትፈነጫለች። አንቺ ግን እዚህ ትደክማለች አለችውና አብርሃም ፊት እንግዲህ ይሄ ካርታ አይደል እንዴ አለችውና አባቴ ይሄ ነገር ታረቁ እንዴ? ካርታው ነው እንዴ አባቴ? እኔ ይሄ እኮ ብር ሳናገኝ እንዴት ነው የምናደርጉ ብዬ ያስብ። ብር ግን ተመለስክላችሁ ወይስ ምንድን ነው? ወይስ ተሳስቼ ነው? ምንድን ነው? አታስቢ፣ ካርታው ተመልሶልናል፣ አታስቢ ማለቴ ተመልሶልኛል አለውና እንዴት አለችው። እንዴትም ይመለስ ግን ተመልሶልኛል አለውና ወና መመለሱ አይደል እንዴ አለውና አብርሃም ካርታውን መለሱላት። ያ ነፈስ ካርታውን ልቀበል ነው ያልኩ ያላለም እንዴ? ካርታውን እንዴ ልዩ ታይቅጣለች። እንዴት የአንድ ነገር በትክክል መስራት ያቅጣል ነፈስ አለችውና እንግዲህ ተናዳለች። ካርታው እንዴት ወደ እጁ ይመለሳል ብለው እንግዲህ እነ ልዩ እነ ዶክተር ርብቃ ሙሉጭ ደህና ነህ ያልከኝን አንቺ ስትፈልጊ ሳይሆን እኔ ስፈል ወደ ሳይሆን በግድክ ትለቃለህ አለችው። ጀግና እየተጫወትሽ ነው። እኔ ከፈለግ አይደለም እሱ እኔ ከፈለግኩ እናንተን ራሱ የንትም እንዳትሄዱ ላረገች ብሩን አታገም ሁሉንም ነገር ለአብርሃም የምናገር ሰው አዘጋጅተን ነው የመጣ ነው። ተራራ ለመግፋት እየሞከራችሁ ነው አለና ማርኮ ቀጥሎ የሚመጣው ነገር አትቋቋሙም። እሱ ስመጣ እናያለን። አሁን ሙልጩ ልቀቂው አለችውና ይኸው ብሩ አለችውና ብሩን ወስዶ እንግዲህ ብሩን ሰጥታለች። መጀመሪያ እሱን ልቀቀው አለችው። እሱም ሳቀ። አዎ አለበለዚያ አንሰጥም። ብራቮ በጣም ጎበዝ አለ። ከኔ ጋር እንደዚህ ማውራት ጀመራችሁ? እቺን ቀን እንዳትረሱ በፍጹም። እቺን ቀን እንድትረግሙ ነው ማረጋችሁ አለና እንግዲህ አብርሃም ማርኮንም ሴቶቹ ላይ የተደነፈ ብሩንም ጮሆን አለና ልጁ መጀመሪያ ቁልጭን ፍታ አለው። እነሱም ብሩን እንግዲህ ይዞት ሄዶለታል። እሱ መሆኑን ብሩን እንትን ብሎ
ያው ቁጭ አርጋለች። እነሱ እንግዲህ ብሩን ክፈች እያላት ነው። ብሩን ከፍታ እንግዲህ ልታሳየው ነው ልዩ የምለቀው እናንተም በዚህ መንገድ ሊቀጣ ስለማልፈልግ ነው። ማናችሁ ምንም አታመጡም አለና ይሄ እኮ ገንዘቡ ብቻ ነው። ካርታስ እርፍ ካርታውንም ይፈልጋል እንዴ? ካርታውን ለአብርሃም ሰጡት። ይሄ እኮ ገንዘቡ ብቻ ነው ካርታውስ አለና ጨዋ። አሁን እንግዲህ ነገሩ ተባብሷል። ካርታ የት አለ? እኛ ካርታ አላየነውም በሉት። ካርታ ጭራሽ ካርታ ነው ምናምን ብሩ ነው እንደሚፈልገው በጣም ነበር የደነገጠ ካርታ ስለሌለው ማለት ነው። እንግዲህ ዲናም እንደ እብድ እያደረጋት ነው። ካርታው እንዴት ነው እንዴት ካርታ እጁ ውስጥ ነው ያየሁት ብላ እንግዲህ አያበደች ነው። ኧረ ዲና ቤት ዲና ያለ አንተ ሞኝ አንተ ፈሪ እንዴት አንድ ሴት ማስቆም ያቅታል? አንተ የኔ ለመጮህ ብቻ ነው የምታውቀው? ወንድነት እንችላለን። እንዴት አንድ ሴት ማስቆም ያቅታል? እንዴት ልዩ ማስቆም ያቅታል? የተፈጠረውን ነገር ብቻ ንገሪ። ይቺ ዶክተር ካርታውን ለአብርሃም መልሶለታል አለችው ነው አውራኝ እንጂ እንዴት በከትክክል ብሩን ጣልሽ ብሎ ብለ እንዴት ስትለኝ እንደነበረ አታውቅም አለችው ነው መልሼ እደውላለሁ ብሎ በጣም እያበደች ነው። በጣም እያበደች ነው። እሷም ወይኔ ዲና ወይኔ ዲና እያለች ነው። አሁን እንግዲህ እነሱ ላይ ችግር ይፈጥራል ብዬ ነው የማስበው። ብሩን ብቻ ለምን ይዛችሁ መጣችሁ? ካርታውን ለምን ለአብርሃም ሰጣችሁ ሊለው ይችላል። ሁለቱም ሴቶች ፈርተዋል። ግን እነሱም ራሱ እንዴት እንደዚህ ቁጭ ብሎ ሄዱ? እንዴት እንደዚህ ይሄዳሉ? ዘው ብሎ ወይ ለፖሊስ አመለክቱም? ይሄ አውሬ ነው፣ ሰውየውን ያውቃሉ። የራሳቸው ተንደርድረው ነው ሄዱ። እነሱንም እዛ ማሰር ይችላል። ብሩንም ወይ አሁን ብሩን ይዞ ለአብርሃም ካርታውን መለሳችሁት አይደል አለና ማርኮን እንግዲህ ስጠይቃቸው መልስ የላቸው። እውነቱም ምንም አንተ ከመደወልክ በፊት ነው የኛ እንትን የመለስንላት አሉና እንግዲህ ሙሉጭ ላይ ሽጉጡን ደቅኖታል። አለበለዛ ለእኔ ትሰጡኝ ነበር አይደል አለና ምንም እንትን አላለም። ልተኮሱም ፈልጓል። እንግዲህ ምንም ማድረግ አይችልም። ብሩን ይዞ መውጣት ነው ያለበት። አሁን እነሱም እግሩን ራሱ ነው በአንድ እጁ የፈታ። እንግዲህ ወይ እነሱ እንዲፈታው እንኳን አላደረጉም። የራሱን ልጁን እየፈታ ነው። የሆነ ነገር ማድረግ ይችላሉ። አሁን እነሱ ግን ዝም ብሎ ቆሞ ነው የሚው። አንድ እጁ እኮ ነው። ሶስት ሰው ሆኖ እንዴት አንድ ሰውዬው ያቅታቸዋል? እውነቴን ነው። በጣም ደንግጧል ሶስቱም። እሱ እንግዲህ አሁን ብሩን ይዞ ይጠፋል። እሱ ለእግሩን ፈቶ እንግዲህ ሊተኮስበት ነው ሙሉጭ ላይ። ሙሉጭም እግሩን ስለፈታ አሁን ልረግጦም ይችላል እኮ። ተነስ መሄድ ትችላለህ አለና ፈቶታል። እንግዲህ ምን አስቦ ነው እንዴት ዝም ብሎ ለቀቀ? መሄድ ትችላለህ ተነስ አለውና ሊያጋጨው ይችል ነበረ። ግን ልጁ እንግዲህ ተነስተዋል። የሆነ ነገር እነሱ ላይ እንግዲህ ችግር ይፈጥራል። እሱ በጣም አውሬ ነው። ሲበዛ አውሬ ነው አብርሃም። ሙልጭ አለችውና ሮጣ ሄዳ ነው ያዘችው። ልዩ ሁሉንም ወንዶች እንትን ነው እንደምትይዘው። ሙሉጭም እንግዲህ በሆነ ነገር አረጋል ብዬ ነው የማስበው። በጣም እያየ ነው። ምንም አልተናገረም። መጨረሻ ለአብርሃም ለማርኮም ጥሩ አይመጣም ብዬ ነው የማስበው። ግን እነሱ አሁንም የሆነ ነገር ሊያደርጉ ይችሉ ነበረ ከዛ ቤት ራሱ ሳይወጡ። ለምን እሱ አንደኛ እጁን ተጎድተዋል።
አሁን ጎንበስ ብሎ እጁ ሲፈታ ምናምን ራሱ ቢመጡት ይችሉም ነበረ። እነሱ ግን እንደዛ አላሰቡም። ዝም ብሎ እዛው እየተርበተበቱ ነው። ሁለቱም እንትን ላይ ናቸው። አዝራ እጅ ምን ሆነ ነው ሆነ ነገር እንትን ብዬ ወድቄ ነው እጄን እንትን የሆንኩት አለና እሷ እንግዲህ ስለምታውቀው ዝም ብላ እያየች ነው። ዝም ብላ አስቀምጣላት ሄደች። ሳይክ አክቴሽን ትመስላለህ አለችውና ሆና የሰውን ትኩረት ለማግኘት ዝቅ የምትለው ቦታ አለ ይመስለኛል አለችውና አዝራን ስትለው አዝራ ምንም ነገር አልተናገረም። አብርሃም አላና ይሄ ነገር ለቤቱ ድምቀት ሆኗል ይበል አላና እንዲያስታውሰው ያደረገ ነው። እንግዲህ አንዳንድ ጊዜ ለካ መጥፎ ታሪክም ለቤት ድምቀት ይሆናል ለካ አለውና አይ አይደል ስራህን አይ አይደል ሚስትን እንድናገር ማንም ሰው ከመሬት አዝራ ማንም አይደለም የሚስቴ ወንድም ቤተሰቤ ነው። እሺ ገባሽ አለና ዶክተር ርብቃን ፈቀቅ አለችው። ልጅቷም እራት እያቀራረበች ነው። ግን እሷም ደንግርግር ነው የምትለው ልክ እሱን ስታየው ሳይና ምናምን አምጥታ እየሰጠቻቸው ነው ለሁሉም። እንግዲህ የኔ እናት ፍሱስ ብላለች ልጅቷ። አብርሃም አሁንም እንደተናደደ ነው። ግን ምንም እሷ ደግሞ ሄዳ እንደባለ የቀረ ነገር አለ ስትላት የለም አለችውና ዶክተር ርብቃ ግን እየተመለከተቻት ነው ልዩ እንዴት እንደሚያረጋት። እንግዲህ ምግቡን አቀረበችውና እንደ እንትኖቹ ነው እንደ ቆሞ የሚጠብቁ እነሱ በልተው እንደሚነሱ እስከሚነሱ ድረስ እንደ የቱርኮቹ። ይሄ ነገር አንዳንድ ጊዜ ከቱርክ ነው ኮፒ የሚደረገው። እንግዲህ ሰቤላም ወደ ታች እየወረደች ነው። ዶክተር እንዴት ነሽ ነው ያለችው። አጎቴ እንዴት ነህ? እንዲህ አባዬ እኔ ሳልመጣ ነው እንደ ምግብ የሚበላ ክፍልሽ? እኔ ልጅ ክፍልሽ መጥቼ እኮ ተኝተሽ ነበረ አለ። እንዲህ አጎቴ እጅ ምን ሆነ ነው አለችውና ሄድ አጎቱ ጋር ነው ቁጭ አለችው። ምን ሆነ ነው እጅ? ምንም እኔ ቆንጆ ቀላል ነገር ነው። አይዞሽ አጎቴ እግዚአብሔር ይማረ አለች። አሜን እኔ ቆንጆ አለና በጣም እንትን ብሎ ነይ እኔ ጋ እኔ ልጅ ነይ እኔ ጋ አጎትሽን አታስጨንቂው አለውና አብራ ልዩ ለምን ነው ቆማችሁ? እንብላ እንጂ አለው አብርሃም። እንግዲህ ሳህን ሊሰጡ ነው። አንዱ ሳህን ይሰጣል፣ አንዱ ምግብ ይሰጣል። ቀጥሎ ወጥ ያመጣል። በቃ ደስ ይላል። ተነስቶ ወስዱም እንዲ ራሳቸው እንብላ እንጂ አለው አብርሃም። እንግዲህ ሳህን እየሰጠችው እንግዲህ ወይኔ ልዩ በጣም ነው የምትመነቃቀረው። ልክ እሷ ሳህን ለመስጠት ራሱ ወደ እሱ ስትሄድ እሱ በፈገግታ መቼም እንደዚህ ሁኜ በእጄ ብላ አትይኝም አይደል አላት። እና ታጎርስህ አለችው። አብርሃም ምን ችግር አለው ብታጎርሰው? አሞታል አይደል እንዴ አለው አብርሃም። ወይኔ ልዩ አሁን እኔ ነኝ የማጎርሰው ትላለች። ምንድነው ጥልቅ የሚያደርጋት? በጣም እኔ ላጉርስ አጎቴ ችግር የለም እሷ ታጎርሰኛለች ችግር የለም እኔ ቆንጆ አይደል እንዴ ቤርሲ አለን። እሺ አለችውና ልዩ እንዴት እንዳገላመጠቻት እንዴት ነው የምታያት? እንግዲህ እሺ ነው አለችው። ሳህን ላይ እንግዲህ እንጀራ አድርጋ ልታጎርስ ነው። ምንም እንትን አላለችው። ልዩ በጣም እየቀናች ነው።
አቤት አቤት! በጣም ነው የምትመነቃቀረው ልዩ በጣም ሲበዛ። እሱ ከሷ ነው ፍቅር የያዘ ከሷ አልተያዘም። ምን ያርጋት? እሺ ልዩታስ ምን ታርጋት? እኔ ግራ ትገባኛለች እሷ። ምን አይነት ሰው ናት? እንደምንም ብሎ እንግዲህ እንትን ብትል ጥሩ ነው። እሷ ቁልጭም ጥበቅ አርጋ ብትይዝ ይሻላታል። በቃ ዝራና ቤልሲ እጫችሁ እዚሁ ምንድን ነው የፍቅር መቀስ ሆነችባት እኮ ልጁታ ዘና ብላ ከሱ ጋር እንትን እንዳትል ምንም ዞር ስትል ታገላምጣታለች። ምን አይነት ዳነ እንግዲህ ለማርኮን እህት ዝም ብላ አትናገር፣ ራስህን እንዳጠፋ ነው የምትፈልገው እያለች ነበረ። ካርታውን ወሰዱት። እነሱ ናችሁ እንደዚህ ያደረጉን፣ እኛን እንደዚህ ያደረጉን። አንድ ነገር እንድታደርግ እፈልጋለሁ አለንም። ሞለጅም እንግዲህ እዛ ተይሷል። ሽጉጥ ደቅኖበታል ሰውየው። እዛ ማርኮ አንቺ ትንኝ አንቺ ነን እንግዲህ አብርሃም አልቆልኛል። እሺ ሊደርስብኝ ነው፣ ማርኮን እየተከታተለኝ ነው አለችውና እንግዲህ አዝራ ምግቡ ላይ እንግዲህ እኔ እጄ ተጎድቷልና ምግቡን እንድታበይኝ እፈልጋለሁ ብሏታል። ልጁታም ለማብላት እንግዲህ ቁጭ ብላ እንትን እያለች ነው። እሱን ምግብ ለማብላት እሺ ብላለች። ልዩም እየተመነቃቀረች ነው። አዝራ ግን ደስ ብሎታል። እሷ ምግብ ለማብላት ዝግጁ ስለሆነች እሺ ስላለችው እንግዲህ አብርሃሙ ብታበላ ምን ችግር አለ ነው አለ። ሳቤላ እኔ ላጉርስ ስትለው እኔ አይደለም እኔ ቆንጆ እሷ ታበላኛለች ነው አለ። አውቆ ነው እንጂ መቦላቀቁበት እኮ ምንም አልተጎዳም እሱ። የቀራ ነገር አለ ስትለው የለም አለችው እና ርብቃ ግን ቁጭ ብላ እየሳቀችባቸው ነው። ልጁ ግን እንደ ሰው አያደርጋትም። በጣም ነው የምትመነቃቀረው። በግድ ነው እንዴ እንዲወዳት የምትፈልገው? ሄዳ እዛ ጋ ነው ተደርድሮ ነው እንግዲህ የቆሙ። ሁሉም እዛ ቆሞ የተያዩ ይሄ ጅማሬ ነው ገና አሳይሻለሁ ያለቻት ነው እንግዲህ ዲና ላልዩ እሷም ኤዝጌ እንትን እንግዲህ ሌዘርኩ እንትኑን እየነቃቀለች ነው። በጣም ደንግጣለች ዶክተር ርብቃም አብርሃምም ደንግጧል። ሁሉም ሰው ተደነጋግጧል። በጣም የእነሱ ሆነ እንትን ስለ ዶክተር ርብቃ ሆነ ነገር እያሳዩ ነበረና ዶክተር ርብቃ በጣም ነበር የደነገጠችው። በጣም እንትን አለችው። እነሱ ዶክተር እኔ ስገፈትርሽ መውደቃ እስቲ ማርኮል እንግዲህ እንትን እያለ ፌመስ አደረግኩሽ ዶክተር
አሁን ያንቺን ገላ የማያውቀው አንዱም ኢትዮጵያዊ አይኖሩም አለና ዶክተር ርብቃ እንግዲህ የራቁት ፎቶ ታይቶብሻል ብሎ እያሾፈበት ነው። እሷን በጣም ደንግጣለች። ስልኳን ስደውልላት አውቆ እንግዲህ እንትን አድርጓታል። ዶክተር ርብቃ በጣም ደንግጣ እያለቀሰች ነው። የራቁት ቪዲዮዋን እንትን ላይ ለቀቀባት። እሷን ሮቅጣ ወደ ፎቅ ነው የወጣችው። አብርሃም አብሮ ነው የሮጣ። ሁሉም ደንግጦ በቃ ከእሷ ጋር ነው የሮጡትና ማንም ሰው ሊደርስበት አልቻለም። እሷ ግን ሮጣ ነው ወደ ፎቅ የወጣችው። አዝራም ብድግ ብሎ ልጅቷን ነው ያቀፋት። ልዩና አብርሃም እንግዲህ ሮጦ ነው ከእሷ ጋር ወደ ክፍል የሄዱት። እሷም ገብታ በሩን ነው የቆለፈችው። በጣም ነበረ የተደነገጠችው። በሩን ዘግታ በሩ ጋር ዶክተር መታለች። እሷም ሁሉም እንግዲህ ሮጦ ነው የመጣ። አዝራና ሰቤላና የማርኮን እህት ብቻ ነው የቀሩ። ዶክተር እያለ እንግዲህ በሩን እያንኳኳ ነው። ፌመስ አደረኩሽ ዶክተር። አይ አውቆ እንግዲህ የዶክተር አውቆ እንግዲህ ዶክተር ሆና እንደዚህ የምታደርገው ሴት ብሎ ማንም እንግዲህ የአንቺ ገላ የማያውቀው ማንም ኢትዮጵያዊ አይኖርም ከእንግዲህ በኋላ ያላት ነበረ በስልክ። እሷም በጣም ይሄማ ገና ደም እንባ ነው ማስለቅስሽ ያለቀሰች ነው እሷ። እንግዲህ ደስ ብሏታል ዲና። ይሄማ ጀማሪ ነው ያለች ነው። ዶክተር ርብቃ በጣም ያለቀሰች ነው። ምንም ሁሉም ያለ ነው ያለሽ። ለምንድን ምንድን ነው እንትን የምታለቅሽ? ይሄ ብዙ ጊዜ ብዙ ሰዎች ራቆት ፎቶ ተያዘብን ምን ብለን ብሎ የራሳቸው የሚያጠፉ ሁሉ አለው። በር እንደዛ አታደርጉ። ሁሉም ያለ ነው ያላት። ዶክተር ርብቃ እንግዲህ በጣም ልቧ የተሰበረ በጣም እንደ እብድ ነው ያለችው። በጣም ነበር የደነገጠችው። የታባሽ እኔንም እንደዚህ ነው ያዋረደችው። ገና ምን አይተሽ